በድሮ ጊዜ ሳሊምና አማር የተባሉ ሁለት ወንድማማቾች አብረው ይኖሩ ነበር። እኒህ ሁለት ወንድማማቾች ገና ልጅ እያሉ ነበር ወላጆቻቸውን ያጡት። ወላጆቻቸውን ያጡበት ሌሊት ለነሱ በጣም ከባድ ጨለማ የሆነባቸው ጊዜ ነበር። ቢሆንም ግን ሁለቱም አንዳቸውን ላይተው ማንኛውም ነገር ቢገጥማቸው አብረው ለመሆን ቃል ይግባባሉ። ከዛም በኋላ ትልቅ እስከሆኑ ድረስ አብረው መኖር ጀመሩ። ታላቅየው አማር ሲሆን ኃላፊነት ወስዶ የእናት አባቱን ስራ የሚሰራ፣ ታናሽ ወንድሙን ሳሊምንም የሚንከባከበው እሱ ነበር። ሳሊምም ታላቅ ወንድሙን ያከብረው ነበር። የሚለውን ነገር እየሰራ እንደ አባትም እንደ ወንድምም ነበር የሚያየው። ሳሊም በጣም ጎበዝና ትሁት ነው። የራሱን ህይወት ቀይሮ ወንድሙንም ለማስደሰት ያገኘውን ስራ ይሰራል። ሰው ጋር ተቀጥሮ ብረትን እየቀጠቀጠ ቀኑን ሙሉ የብረት ምርቶችን ይሰራ ነበር። ነገር ግን ስራው በጣም አድካሚ የሆነ ሲመጣበት ሌላን ስራ ይፈልጋል። ከዛም አንድ ዳቦ ቤት ተቀጥሮ መስራት ጀመረ። ታማኝና ትጉ ሰራተኛ ስለነበር አሰሪው በጣም ይወደዋል። እሱ ጋር ከሚሰሩ ከሌሎች አሰሪዎች እሱን አብልጦ እያየው አደራዎችን ለሱ እየሰጠው እሱን አምኖበት እንደ ልጁ ያየው ጀመር። አንዳንድ ጊዜም ወደ ራሱ ቤት እየወሰደ ምሳን ይጋብዘዋል። አንድ ቀንም አሰሪው ሳሊም ጋር ይመጣና ብቸኛ ሴት ልጅ እንዳለችውና እሷን ለሱ መዳር እንደሚፈልግ ይነግረዋል። ይህንን የሰማው ሳሊም በጣም ተደሰተ። በህይወቱ ለመጀመሪያ ጊዜ ትልቅ ብስራትን ይሰማበት ነበር። ለወንድሙም እስከሚነግረው ድረስ ቸኮለ። ወደ ቤትም ከተመለሰ በኋላ የወንድሙን ድምፅ ከፍ አድርጎ እየጠራ ዛሬ የምስራች አለኝ፣ አሰሪዬ እኮ ልጁን ሊድርልኝ ነው፣ በራሱ ፍቃድ ልዳርልህ ብሎ ጠየቀኛል። ይህንን የሰማው አማር በወንድሙ ትሁትነትና አሰሪው እሱን ይህን ያህል በመውደዱና በመቀራረቡ ቢደሰትም ነገር ግን ታናሽ ወንድሙ ከሱ ቀድሞ እንዲያገባ አልፈለገም። ወንድሙንም ጠራውና እንዲህ አለው፣ እኔ አንተ አግብተህ ብትደሰት ጥሩ ህይወት ቢኖርህ በጣም ደስ ባለኝ። ነገር ግን አንተ ከኔ ቀድመህ የምታገባ ከሆነ ለኔ ጥሩ አይደለም፣ ላንተም እንደዛው። ሰዎች በጣም ያወሩብናል። ስለዚህ እኔን አስቀድመኝ። አሰሪህ ልጁን ለኔ ይዳርልኝ፣ ላንተ ቀስ ብዬ ጥሩ ፈልግልሃለሁ። ታላቅህ ስለሆንኩኝ እኔ መቅደም አለብኝ አለው። ሳሊም ደስታው ቢደበዝዝበትም በወንድሙ ሐሳብ ግን ይስማማል። አንተ ካልክ ችግር የለውም ወንድሜ ይለዋል። ከዛም የሳሊም አሰሪ ልጁን ለአማር ይድርለታል። አማርም የራሱ ቤት ስላልነበረው ወደ እናትና አባቱ ቤት አምጥቶ እዛ አብረው እንድትኖር ማድረግ ጀመረ። እዛ ቤት ውስጥ ከወንድሙ ሳሊም ውጪ ሌላ ሰው ስለማያድር ቀለል አድርጎ ነበር ያሰበው። ያገባትም ልጅ ሐሊማ ትባላለች። ሐሊማ መልኳ ውብ ቢሆንም ነገር ግን ውስጧ እንደ መልኳ አልነበረም። እዛ ቤት ውስጥ ከባሏ ወንድም ከሳሊም ጋር አብራ መኖር አልፈለገችም። ያሉበትን ቤት እንደ ራሷ ቤት አይታ ሳሊም ደግሞ የራሱን ቤት ፈልጎ እንዲወጣ ነበር የፈለገችው። በራሷ ሐሳብ ብቻ አላስቀረችም። ቤቱን በደንብ እየተላመደች ስትመጣ ለባሏ ትነግረዋለች። ባልም ሚስቱን ሐሊማን ስለሚወዳት ሊያስከፋት አልፈለገም። እንደዛውም በጣም የሚወደውንና አንድ ቀንም ተለይቶ የማያውቀውን ወንድሙን ሊያስከፋው አልፈለገም። ነገር ግን እንደ ሌላ ቀኑ ምግብ ሲበላ ወንድሙን መጥራት ይተዋል። ብቻውን ከሚስቱ ጋር ቁጭ ብሎ ይበላል። ሌላ ቀን ወንድሙን ይጠራው ነበር፣ አሁን ግን አይጠራውም። ይህንንም ነገር ታናሽ ወንድሙ ሳሊም እያስተዋለ ይመጣል። አንድ ቀንም ሳሊም በጠዋት ወደ ስራ ይወጣል። ነገር ግን ዕቃን ይረሳና ወደ ቤት ይመለሳል። ሲመለስ ሐሊማ ቤቱን እያስተካከለች ነበር። የፈለገውንም ዕቃ ወዲያውኑ ያነሳና ከቤት ሊወጣ ሲል ሐሊማ ስትመለከተው በጣም ተናዳ ስለነበር እንዴት ዘው ብለህ ትገባለህ? ስትገባ አታንኳኳም? ማንኳኳት ነበረብህ እያለች ትጮህበት ጀመር። ሳሊምም አንገቱን አጎንብሶ ይቅርታ አድርጊልኝ በጣም ስለቸኮልኩኝ ነው ይላታል። ሐሊማ ግን እሱ ላይ ከመጮህና ከመቆጣት አልተቆጠበችም። ጭራሽ ጉዳዩን አዙራ በሌላ ነገርም ትቆጣውና ትጮህበት ጀመር። ሳሊምም ተናዶ እንዴት እንደዚህ ትያለሽ እያለ መልስ ይሰጣት ጀመር። ድምጻቸው ከፍ ብሎ ውጪ ይሰማ ስለነበር ድምጻቸውን የሰማው ታላቅ ወንድምየው አማር ወደ እነሱ ጋር ይመጣል። ምን ሆናችሁ ነው እንደዚህ የምትጨቃጨቁትም ብሎ ይጠይቃቸዋል። ነገር ግን ሁለቱም ምንም አይነት መልስ አልሰጡትም። አማርም አንዴ የሚስቱን አንዴ የወንድሙን ፊት ተመለከተ። በዚህ ሰዓት ግን በሁለት ወንድማማቾች መካከል ክፍተት ይገባል። ማታ ላይም ሰሚር ከስራ እስኪመለስ ጠብቆ ወንድሙ አማር ይጠራውና እንዲህ ይለዋል፣ ወንድሜ ሆይ ላንተ ከዚህ የተሻለ ቦታ አለ፣ እዛ ብትፈልግ ላንተም የተሻለ ይመስለኛል አለው። ሳሊም ይህንን ከወንድሙ ሲሰማ ልቡ በጣም ቢሰበርም ቢያዝንም ነገር ግን ሁሉንም ነገር በውስጡ ደብቆ ትክክል ብለሃል፣
ምናልባት የኔ መኖር እያስጨነቃችሁ ሊሆን ይችላል። ችግር የለውም፣ የወሩ መጨረሻ ላይ ደሞዜን ስቀበል እቤቱን ለቅቄ እወጣለሁ አለው። አማርም ከወንድሙ ይጠብቀው የነበረውን ነገር በመስማቱ ምንም ሳይለው ጸጥ ብሎ ያሳልፋል። ነገር ግን ሳሊም ወንድሙ ያንን ካለው በኋላ እንደገና እዛ ቤት ማደር አልፈለገም። ምንም ሳይኖረው የሚቀይረው አንድ ልብስ ብቻ ይዞ እንዲሁም ያጠራቀመውን የተወሰኑ ሳንቲሞች ይዞ ቤቱን ለመልቀቅ ይወስናል። የሚፈልገውን አነስተኛ ዕቃዎች ከሰበሰበና በአንድ ዕቃ ካደረጋቸው በኋላ ማንም ሳያየው ተነስቶ ያንን ቤት ለቆ መውጣት ይጀምራል። ሰዓቱ በጣም መሽቶ ነበር። ሳሊም ውስጡ ስለተሰበረ እዛ ቤት ማደሩን ለአይኑ ነበር ያስጠላው። ወዴት እንደሚሄድ ሳያውቅ እግሩ ወደ መራው ቦታ መሄድ ጀመረ። ነገር ግን አንድ ነገር ቃል ገብቷል። እሱም መቼም ወደዛ ቤት ላይ ይመለስ። ምንም ቢፈጠር ምንም ቢከሰት ወደዛ ቤት ድጋሚ መመለስ አልፈለገም። የገዛ ወንድሙ ለሚስቱ ብሎ በሱ ላይ ይሄን ያህል ይጨክንብኛል ብሎ አንድ ቀን ማስቦት አያውቅም ነበር። በሐሳብ ተሞልቶ በዛ ምሽት ብቻውን እየሄደ ሳለ አንድ ድምፅ ግን ያስቆመዋል። ድምፁን ወደ ሰማበት ማቅጣጫ ሲዞር ልጆች ናቸው። 2 ሕፃናቶች እያለቀሱ ነበር። ወደሱ እየተመለከቱ በፍርሃት ያለቅሳሉ። ይህንንም የተመለከተው ሳሊም በጣም ይደነግጣል። ሰው መሆናቸውን እንኳን ተጠራጥሮ ነበር። ነገር ግን ለቅሷቸው ሲበረታበት ወደ እነሱ ጋር ጠጋ ይላል። በጣም ሕፃንና ጨቅላ ነበሩ። ጸጉራቸውንም እያሻሸ ምን ትሰራላችሁ እዚህ? ከማን ጋር ነው የመጣችሁት ብሎ ይጠይቃቸዋል። ልጆቹ ግን ፈርተው ማልቀሳቸውን ቀጠሉ። ሳሊምም ምንም አላደርጋችሁም እያለ ያረጋጋቸው ጀመር። በዚህ ሰዓትም ወዲያውኑ የነዛ 2 ልጆች እናት ወደዛ ብቅ ትላለች። ፊቷ በጣም ተቀያይሮና እያለከለከች ነበር። ይቅርታ አድርግልኝ፣ የምትከተለኝ መስሎኝ ነው ልጆቼን ይዤ ወደዚህ የተደበቅኩት አለችው። ሳሊምም ችግር የለውም አለ። ነገር ግን አንድ ነገር ግራ አጋባው። ሰው በሌለበት ጭር ባለ ስፍራ በሚያስፈራ ቦታ በእኩለ ሌሊት አንድ እናት 2 ልጆቿን ይዛ እዚህ ምን ትሰራለች የሚለው ነገር ግራ አጋባው። ወደ እሷ ጋርም ጠጋ አለና በዚህ ሰዓት ግን ምን ትሰሪያለሽ? ወዴትስ እየሄድሽ ነው ብሎ ይጠይቃታል። እሷም ከቤት ሸሽታ እንደወጣች ትነግረዋለች። ባሏ በጣም ኃይለኛ እንደሆነና ጭራሽ ልጆች ከወለዱ በኋላ እንደባሰበት እንደሚጠጣ ማታ ማታ ማምሽቶ እየገባ እሷን ይመታታል። ከዛም አንድ ቀን ከዚህ ብትሸሽ እኮ ላንቺም ለልጆችሽም የተሻለ ነው ይላታል። ይህንም ስትሰማ በዛ ሌሊት ልጆቿን ይዛ እንደወጣች ትነግረዋለች። ሳሊምም ታዲያ በዚህ ሌሊት ወዴት ነው የምትሄጂው ብሎ ይጠይቃታል። እናትየውም ወደ እህቷ ቤት እየሄደች እንደሆነና በጣም መሽቶ ስለነበር መንገድ እንደጠፋባት ትነግረዋለች። ሳሊምም ይህች እናት ብቻዋን 2 ልጆችን ይዛ በእግር መሄድ እንደሌለባት ስላስተዋለ ከያዘው የተወሰነ ብር አውጥቶ ለአንዱ ልጁ ይሰጣታል። በዚህ እኩለ ሌሊት ብቻሽን በእግርሽ መሄድ ላንቺ ጥሩ አይደለም፣ ተሳፍረሽ ነው መሄድ ያለብሽ፣ መንገዱን ከኔ ጋር አብረን እንፈልገው ይላትና 2 ልጆቿን ይዞላት አብረው በጋሪ የሚያሳፍሩ ሰዎችን መፈለግ ጀመረ። በስተመጨረሻም አንድ ጋሪን ያገኝና እናትየውን ከ2 ልጆቿ ጋር አስተካክሎ ከጫናቸው በኋላ እነሱን መሰናበት ጀመረ። እናት ያንን ምስኪን ወጣት ሳሊም ምን ብላ እንደምታመሰግነው ግራ ገብቷታል። አላህ በተሻለ ነገር ይቀይርልህ፣ መጨረሻህን የሚያሳምርልህ፣ የምታገኘውን ነገር ሁሉ ያስፋልህ ብላ ዱዓ አደረገችለት። ሳሊም አሚን ከማለት ውጪ ሌላ ምንም መልስ አልነበረው። እናትና 2 ልጆቿንም ከተሰናበተ በኋላ እሱ ወደሚሄድበት መንገዱን መቀጠል ጀመረ። አሁንም ቢሆን ወዴት እንደሚሄድ አያውቅም። ብዙ እየተጓዘ ሲመጣ ጨለማው እየተወገደ ቀን እየተተካ ይመጣል። ወደ አንድ ሰፈርም ይደርሳል። ሰፈሩ ጋር ሲደርስ ነግቶ ነበር። በጣም የሚያምር በአረንጓዴ ተክሎች የተሞላ ስፍራ ነበር። ለማሳ ምቹና በጣም ጥሩ መሬት ነበር። እየዞረም ሲጎበኝ አንድ ስፍራ ላይ ሰዎች ተሰብስበው ሲያወሩ ይመለከታል። ወደ እነሱ ጋርም ጠጋ ሲል እነሱ ያሉበት የማሳ ባለቤት የሚያሰራው አንድ ሰው እንደሚፈልግ፣ ጥሩ የሚሰራ ከሆነ ደግሞ ጥሩ ደሞዝ እንደሚከፍልለት እንዳወጀ እያወሩ ነበር። ሳሊም ምንም ሳያንገራግር በደስታ ያንን ስራ ለመስራት ይቀላቀላል። ስራውም ተፈቅዶለት ለመስራት ሲወስን አንድ ልጅ ወደሱ ጋር ይመጣል። ይህ ልጅ እድሜው ገና በ10 ቤት ያለ በጣም የተጎሳቆለና የሮጠበት በጣም ደክሞት ነበር። ሳሊም ጋርም መጥቶ ስራ አለ ተብዬ ነበር ወደዚህ የመጣሁት፣ ስራ የት ጋር ነው ማገኘው? እናትና አባቴን ብቻቸውን መተው አልፈልግም፣ እነሱን ማሳከም አለብኝ፣ ስራው የቱ ጋር ነው ያለው ብሎ ይጠይቀዋል። ሳሊምም ወደዛ ስራ መግባት ያለበት አንድ ሰው መሆኑን ስላወቀ እንዴት ብሎ እንደሚያስረዳው ግራ ይገባዋል። ልጁ ገና የመስሪያ ዕድሜው ያልደረሰ ትምህርቱን በስተክክሉ ያልተማረ ገና ልጅ ነበር። ሳሊምም ልጁ ያልጠበቀውን ነገር ይነግረዋል። አንተ ከኔ በላይ የተገባን፣ አንተ ቤተሰቦችህን ነው የምታስተዳድረው፣
በእኔ ቦታ ተተክተህ መስራት ትችላለህ፣ እኔ ሌላን ስራ ፈልጋለሁ ብሎ የሥራ ቦታውን ሙሉ በነፃ ለሱ ያስረክበዋል። ይህንን የሰማው ወጣት ማመን አቃተው። በጣም ተደሰተ። በልጅ አንደበቱ ለሳሊም እያለቀሰ ዱዓ አደረገለት። ሳሊምም አብሽር፣ ወላጆችህ ባንተ ሰበብ ነው አንገታቸውን ቀና የሚያደርጉት፣ ጠንክረህ ከሰራህ የማታልፈው ነገር የለም ብሎ ይመክረዋል። ልጁም እሱን ካመሰገነው በኋላ የሳሊምን ቦታ ተክቶ መስራት ጀመረ። ሳሊምም እንደገና ያንን መንደር ለቆ ወደ ሌላ መንደር መሄድ ጀመረ። ምንም ስራና ገንዘብ ባይኖረው ውስጡ ግን በደስታ ተሞልቷል። በደስታ ያቺ እናት እንዴት እንደመረቀችው፣ ያ ገና ጨቅላ የሆነው ልጅም ከደስታ ብዛት ምን አይነት ዱዓ እንዳደረገለት ሲያስበው በደስታ ሊበር ደረሰ። አሁንም እንደገና ያንን መንደር ለቆ ወደ ሌላ መንደር ይገባል። በየቦታውም እየሄደ ስራን ያፈላልግ ጀመር። ሲሽከረከርና ሲጠይቅ ውሎ በጣም ደክሞት በአንድ መንደር በኩል እያለፈ ሳለ አንድ አዛውንት በመስኮት በኩል አሻግራ ወደሱ እየተመለከተች እባክህ አንድ ነገር ላስቸግርህ ትለዋለች። ሳሊምም ወደዛ ጠጋ ብሎ ምንድን ነበር ብሎ ይጠይቃታል። አሮጊቷም የሆነን ዕቃ ማንሳት ነው፣ እቤት ውስጥ ደግሞ ለዛ የሚሆን ሰው የለም፣ ስለዚህ አንድ ጊዜ የማትቸኩል ከሆነ ወደ ውስጥ ናና አግዘኝ ትለዋለች። ሳሊምም ይህንን ሲሰማ ምንም አላንገራገረም ነበር። ችግር የለውም እናቴ ሆይ አግዝሻለሁ ይላታል። ከዛም አሮጊቷ ሳሊምን ይዛው ወደ ቆጥ ላይ ትወጣለች። ዕቃዎችን እያነሳ ቦታ ቦታ ማስያዝ ነበር። ሳሊም ምንም ሳያንገራገር የተባለውን ዕቃ ሁሉ እያነሳ በአግባቡ ያስቀምጣል። ሳሊም ያላወቀው ነገር ለዛ መንደር አዲስ ስለሆነ እንጂ አንድ ሰው እንኳን ወደ አዛውንቷ ቤት ደፍሮ የሚገባ አልነበረም። ምክንያቱም ይህች ሴት 3 ታላላቅ ወንድሞች አሏት። ወንድሞቿ በጣም የሚያስፈሩና ግዙፍ ነበሩ። በእህታቸው የመጣን አንድንም ሰው አይመሩ። ለዛም አንድ ሰው ወደ እነሱ ቤት መግባትን መድፈር ይቅርና 3 ወንድማማቾች ቤት እያሉ በዛ መንደር ማለፍን ይፈራሉ። ምክንያቱም ይህች አሮጊት እየወጣች ያለፈውን ወጣት ሁሉ ወደ ቤቷ ታስገባቸዋለች። ይህች በስስት የምትጠበቀው ልጅ ስሟ ኑራ ይባላል። ኑራ ከቤት የማትወጣ የፈለገችው ነገር የሚደረግላት ውብና መልከ መልካም ሴት ነበረች። በዛ ሰዓት ሳሊም ካለበት ቋጥኝ ታች ስር ባለው ግሪን ኤሪያ እየተዝናናችና እየተደሰተች ነበር። ሳሊም ስራውን አላቆመም። ወዲያውኑ የተባለውን ዕቃ እያነሳ ወደ ቦታው ይወስዳል። ኑራም በግሪን ኤሪያ ሆና ዞር ዞር እያለች ስትመለከት ሳታስበው አይኗ ቆጥ ላይ ያለው ሳሊም ላይ ያርፋል። ሳሊምም እሷን ሲመለከታት ደነገጠ። ኑራም ሌላ ነገር መስሏት ጩኸቷን ለቀቀችው። ያሰማችው ጩኸት እርዳታን ፈልጋ የምትጣራ ይመስል ነበር። ጩኸቷንም የሰሙት 3 ወንድማማቾች ካሉበት በርግገው ተነስተው ወደ እሷ ጋር እየሮጡ ይመጣሉ። ወንድሞቿ እንደመጡ ያወቀችውም ልጅ ጣራ ላይ ወዳለው ሳሊም እያሳየቻቸው እየፈራች እንደሆነና ሊጎዳት እንደመጣ እንደማታውቀው ትናገራለች። የምትናገረውን ነገር ሳሊምም እየሰማ ስለነበር ድምፁን ከፍ አድርጎ እንዲህ አለ። አረ እኔ እሷ እንዳሰበችው አስቤ አይደለም የመጣሁት። አንድ አዛውንት አግዘኝ ብላኝ እሷን ለማገዝና ለመርዳት እንጂ ለሌላ አልመጣሁም ይላቸዋል። ሳሊም በቻለው አክል ወንድሞቿን መለመን ጀመረ። ወንድማማቾቹ ግን ሊያምኑት አልቻሉ። ንግግሩን እንኳን አያስጨርሱትም። አንተ ምን ፈልገህ እንዴት ብትደፍር ነው ወደዚህ የመጣኸው እያሉ ሊመቱት ሲል ወዲያውኑ ነበር አዛውንቷ ትመጣለች። ተው፣ ምንድነው የምታደርጉት? ይህ ምስኪን ወጣት ባላደረገው ነገር እኮ እየወቀሳችሁት ነው። እኔ ነኝ ወደዚህ መጥቶ እንዲያግዘኝ የጠራሁት። ሁል ጊዜ እሷን ፈልጎ የመጡ ሰዎችን መውቀስ ጥሩ አይደለም። ከዚህ በኋላ እሷን ለመጠበቅ የተሻለውና ጥሩ የሚሆነው እሷን ማጋባት ነው። ለእሷ ጥሩ የሚሆነው ለእኛም ረፍት የሚሆነው እንደዛ ነው እያለች የ3 ወንድማማቾች እናት ትመክራቸው ጀመር። 3 ወንድማማቾችም ብዙ ካሰቡበትና ከዋለሉ በኋላ እህታቸውን እናታቸው እንዳለችው ሊድሯት ይፈልጋሉ። ሳሊምም ከቋጥ ላይ ወደ እነሱ ጋር ወርዶ ታሪኩን ሲጠይቁት ሁሉንም ነገር ይነግራቸዋል። በዚህ ሰዓት ሁሉም ነበር ያዘነለት። 3 ወንድማማቾችም እህታቸውን ይድሩለታል። በዚህም ሳሊም በጣም ደስተኛ ነበር። ምንም ንብረት ስራ እንደሌለው እያወቁ እህታቸውን ዳሩለት። ወዲያውኑ ነበር ጋብቻቸውም የተፈጸመው። አንድ ክፍልም ለሳሊምና ለሚስቱ ሰጧቸውና እዛ መኖር ጀመሩ። የሳሊም ሚስትም ወደሱ ጋር መጣች። በጣም ፈገግ እያለችና እየሳቀች ነበር። ታውቃለህ፣ ይሄ ይሆናል ብዬ አላሰብኩ። ብዙ ጊዜ ወንድሞቼ እኔን ፈልገው የመጡ ወንዶችን ሁሉ ይመቷቸዋል። ለብዙ ጊዜ እንደዚህ ስላደረጉ አንድ ሰው እንኳን ወደ እኔ ሊቀርብ አስቦ አያውቅ። አንተም ብትሆን ይህንን ብታውቅ ኖሮ ምትመጣ አይመስለኝም ነበር። ነገር ግን መንገደኛ ሆነህ ምንም አለማወቅህ ነበር። እናቴን ለማገዝ ፈቃደኛ መሆንህ ነው። እናቴም ስለወደደችህ ለእኔ ልትድርህ የወሰነችው። እኔ በጣም ደስተኛ ነኝ።
ከዚህ በኋላ ካንተ ጋር ስለምንኖር ስራ መስራት ይኖርብሃል አለችው። ሳሊምም ስራ እንዳሰበ ይነግራትና በቀጣይ ቀን የተወሰኑ መጽሐፎችን ይገዛና በየገበያው እየዞረ መሸጥ ይጀምራል። የሚስቱ ወንድሞችም ቢሆን ካላቸው ንብረት ስራን ለመያዝ እንዲያመቸው ንብረትን ይሰጡታል። ሳሊምም ከሁሉም ንብረትን ከተቀበለ በኋላ በራሱ ተንቀሳቅሶ ካገኘው ትንሽ ንብረት ጋር አንድ አድርጎ የተወሰነች ንግድን ይከፍታል። ንግዱም ቀስ በቀስ እየተስፋፋ ሳሊም ትልቅ ነጋዴ ይሆናል። ሚስቱንም ከራሷ ቤት አውጥቶ ትልቅ ቤት ገዝቶ እዛ ያኖራታል። በገበያ ላይም ስሙ ታዋቂ የሆነ ትልቅ ነጋዴ ሆነ። ከተወሰኑ ዓመታት በኋላም ሳሊም 2 መንትያ ልጆችን ይወልዳል። ከሚስቱ ጋርም ጥሩ የሆነ ኑሮን መኖር ይጀምራል። ሁል ጊዜ ግን አንድ ነገር እያሰበ ያመሰግናል። ከወንድሙና ከወንድሙ ሚስት ጋር ተጣልቶ መውጣቱ ነበር ለዚህ ሁሉ ጥሩ ነገር የዳረገው። ስለዚህ ያ ሁሉ ነገር መገፋት፣ ከሰው መጣላት፣ ሰው እሱን መጠርጠር የደረሰበት ነገር ሁሉ ለጥሩ መሆኑን የተረዳው። አንዳንድ ጊዜ የሚያስከፋን ነገር ሲያጋጥመን ምናልባት መጨረሻው ለኛ በጣም ጥሩ ሊሆንልን ይችላል። ስለዚህ መጨረሻውን እስክናገኝ ድረስ ትዕግስት አድርገን በያዝነው ነገር ላይ መጽናት አለብን። የዛሬው ድንቅ ታሪካችን ይህንን ይመስላል። ታሪኩ እንደመሰጣችሁ ተስፋ አድርጋለሁ። አስተያየት ካላችሁ ኮሜንት ስር አስቀምጡልን። ቻናሉን ሰብስክራይብ በማድረግ ቪዲዮውን ደግሞ ሼር እና ላይክ ማድረጋችሁን እንዳትረሱ።